ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጣ በድፍረት ተናገረች። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። ሰበር መረጃ ተሰምቷል። አዲስ አበባ ክልል ልትሆን ነው ተብሏል። በምስራቅ አርሲ ጉና ወረዳ 40 ቀበሌ ልዩ ስሙ ጦሴ በሚባል ቦታ ትላንትና ማለትም በ24 ሰላም ጤና ይስጥልኝ። ወደ ተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምስቃችሁ ያለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። ትዳችሁ ውርሳችን ከመልካም ሰበር በሆነ መረጃ ተመልሼ መጥቻለሁኝ። በጣም እጅግ የሚያሳዝን ነገር ተሰምቷል። የእናቶች እንባ ዛሬም በመቀሌ በጣም እጅግ የሚያሳዝን ዜና እየተሰማ ይገኛል። በጣም ያሳዝናል። ሰላማዊ ሰልፍም ተካሂዷል። ምንድነው የተፈጠረው? ሙሉ መረጃውን አስደምጣችኋለሁ። ያሳዝናል በእውነት። ዛሬ እንግዲህ ከትግራይ በኩል የተለቀቀው ቪዲዮ። ሌላኛው ዛሬ የምናየው የአርሲ ኦርቶዶክሳን ዛሬም እንግዲህ ሞት፣ ስቃይ፣ እንግልት፣ ሃይማኖት ተኮር ቅጣት እንደቀጠለ ነው። ይህን መረጃ አስደምጣችኋለሁ። ሌሎችም ዜናዎች አሉ። እስኪ በቅድሚያ ይህን ቪዲዮ ላሳያችሁና ላስደምጣችሁና ቀጥሎ ማሳያችሁን ቪዲዮ ታዩታላችሁ። ትኩረት ሰጣችሁ ኦርቶዶክሳውያንና እስኪ ቪዲዮ ላይክ ያርጋችሁ ጀምሩ። ይሄን ዜና ሰሙልኝ። እናትህን ግደልና ዝነኛና ሀብታም ትሆናለህ ተብሎ ነው እናቱን የገደለው። ስለዚህ እናቱን ስለገደለ ልጅ ከዚህ ቀደም ሰምታችኋል ብዬ አስባለሁ። በምን ምክንያት እናትህን ልገላች አልክ ብለው ለጠየቁት ጥያቄ መልሱ የሆነው ምንድነው? እናትህን ከገደልክ ዝነኛና ሀብታም ትሆናለህ ስለተባልኩ ነው እናቴን የገደልኩት ብሎ ነው መልስ የሰጠው። ለዝናና ለገንዘብ ብሎ 9 ወር በሙሉ በማህፀኗ ተሸክመው በምጥና በስቃይ ወልዳ ሳትጸየፈው ሽንት ጨርቁን እየቀየረች ያሳደገች እናቱን ለገንዘብና ለዝና ሲል ገደላት። ለዛውም በአሰቃቂ ሁኔታ በስለት ቆራርጦ ማዳበሪያ ውስጥ ከቶ ነው የገደላት። ነፍሷን ይማርና እቺ በልጇ የተገደለች እናት በሱ ቦታ ብትሆን ብዬ አሰብኩ። ልጅሽን ግደይና ዝናና ገንዘብ ታገኛለሽ ብትባል እቺ እናት ልጇ ላይ ትጨክናለች? አይደለም ለገንዘብና ለዝና ብላ ልጇን መግደል ይቀርና ለገንዘብና ለዝና ብላ ልጇ እንቅፋት እንኳን እንዲመታው አትፈቅድም። በልጇ አትደራደርም። በጣም በሚያሳዝን ሁኔታ ግን ይሄ የምትመለከቱት አረመኔ ልጅ ሰይጣናዊ ነገርን ስለሚከተል በታዘዘው መሰረት ዝናና ብር ታገኛለህ፣ እናትን ግደል ተብሎ ለዝናና ለገንዘብ ሲል የገዛ እናቱን ገድሏታል። በነገራችን ላይ የዚህ ልጅ በጣም ጣሪያ ነካ እንጂ በጣም ብዙዎች አላችሁ ለገንዘብ ብላችሁ ለሀብት ብላችሁ በዘመድ በጓደኛ በጎረቤቶቻችሁ ላይ ክፉ ነገር አድርጋችሁ ሀብት ገንዘብ ያካበታችሁ በጣም ብዙ ሰዎች አላችሁ። የነሱን ህይወት አበላሽታችሁ የነሱን ህይወት ቀጥፋችሁ የምታገኙት ሀብት ገንዘብ እንዴት ነው ጣዕሙ? ይጣፍጣል? ልጅህን ላጭ በላጭ አድርገህ ያመጣው ሀብት ፎቅ እንዴት ነው ያስደስታል? ጓደኛክ ላይ ክፉ ነገር አድርገህ ህይወቱን አበላሽተ በሱ ህይወት መበላሸት ውስጥ የመጣው ሀብት ገንዘብ እንዴት ነው ይጥማል ወይ? ለየትኛው ሺህ ዓመት ነው? ቆይ ገንዘቡንም ሀብቱንም ዝናውንም ጥላችሁ ትሄዳላችሁ። ምክንያቱም እቺ ምድር ለሁላችንም ጊዜያዊ ምድር ስለሆነች። ይልቅ በላይኛው ቤት ላይ እያንዳንዳችሁ ላደረጋችኋት ነገር ዋጋችሁን ታገኛላችሁ። በልጆቻችሁ፣ በጓደኞቻችሁ፣ በጎረቤቶቻችሁ ላይ ክፉ ነገር ያደረጋችሁ ካላችሁ ንስሐ ግቡ፣ ተመለሱ፣ ከፈጣሪ ጋር ታረቁ። ይህንን ቪዲዮ የቻላችሁትን ያህል ኮፒ ሊንክ፣ ሪፖስት፣ ሼርና ላይክ ያደረጋችሁ በእንደዚህ አይነት ሰይጣናዊ ሁኔታ ውስጥ ላሉ አድርሱልኝ። አመሰግናለሁ። በጣም እጅግ ያሳዝናል። እንግዲህ ለመፈመስ ተብሎ ነው እንደዚህ ያለ ወንጀል የተፈጸመው። እውነት ያሳዝናል። ልቡና ይስጠን እግዚአብሔር። ይሄኛውን ቪዲዮ ተመልከቱት። ይህ ደግሞ በጣም ለየት የሚያደርገው እንግዲህ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ለማንኛውም ቪዲዮ ላሳያችሁ። የአምላክን ዝማሬ ለእመቤታችንን ገልብጠው እንግዲህ የዝማሬው ዓላማ ምን እንደሆነ ራሱ አልተረዱትም መሰለኝ። አንድ ሰው ዝማሬ ሲያወጣ በእግዚአብሔር ፍቅር ተነርፎ መንፈሳዊነት ጥልቅ ስሜት ገብቶት ሊሆን ይገባል እንጂ ለመፈመስ ተብሎ የማይደረግ ነገር እያደረጉ እያየን ያለነውና ያሳዝናል። ቪዲዮ ላሳያችሁ። ምን አይነት ሆዳም ዘማሪያን የመጣችሁት? ይሄን ቪዲዮ ሙሉ ተመልከቱልኝ። ግዴታ ኦርቶዶክሳውያን ባለማታዎች ሼር አድርጉት፣ እመለስበታለሁ። ፍቅርሽ ማረከኝ በህይወቴ በዘመኔ እማምላክ ለኔ መድኃኒቴ ፍቅርሽ ማረከኝ በህይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ
የዘንድሮ ዘማሪያን አንዳንዶቻችሁ ሆዳችሁን ብቻ የምታሳዱ ገንዘብን የምታሳዱ እይታን የምታሳዱ እንጂ አንድ ቀን ፈጣሪን አገለግላለሁ የፈጣሪን ድንቅ ህዝብ አገለግላለሁ ብላችሁ አስባችሁ አታውቁም። አስቡት። ለፈጣሪ የተዘመረን እንደገና ወስዶ ደግሞ ለፍጡር መዘመር። ፕሮቴስታንቶች ሚተቹን በእናንተ ምክንያት ነው። ፍጡር ተመልካላችሁ እያሉ በእናንተ ምክንያት። የት ሀገር ነው የፈጣሪን ዝማሬ ለፍጡር የምትዘምሩት? የት ሀገር ነው? ማርያም ወላዲተ አምላክ ነች፣ እመብዙኃን ነች፣ ንጽሕተ ንጹሐን ነች፣ አማላጅ ነች፣ መድኃኒትን የወለደች ነች። በምንም ተአምር ለፈጣሪ የተዘመረ መዝሙር ማለት መስዋዕት ነው። ይህን መስዋዕት ገልብጦ ለፈጣሪ የተዘመረው መስዋዕት ገልብጦ ለፍጡር መዘመር እጅግ ትልቅ ምንፍቅና ነው። ትልቅ ተሐድሶ ነው። ኦርቶዶክስ እንዳያችሁት ነው ለመፈመስ ተብሎ እንደዚህ ያለም ነገር እየተደረገ ነው ያለው። የመጀመሪያው እንደሰማችሁት፣ እኛው ደግሞ ሂልናችንን ሸጠን እግዚአብሔርን ክደት በሉት። በነገራችን ላይ ማለት ነው መድኃኒት እርሱ ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። በቀራንዮ ላይ ዋጋ ከፍሎ ደሙን አፍስሶ ቤዛ የሆነን የዓለሙ መድህን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከመዝሙሩ መገልበጥ መድኃኒት የሚለው ቃል እውነት ለእመቤታችን ይሆናል? እስቲ ኦርቶዶክሳውያን ሁላችሁ ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ዘማሪዋ ለመፈመስ ብላ ነው። ዝማሬ ደግሞ የምንዘምረው ፍቅሩ ገብቶን የአምላክነት ፍቅር ገዝቶን መሆን አለበት። በመንፈሳዊነት ስሜት ውስጥ ሆነን እግዚአብሔርን በፍጹም ልባችን ልናመልከው ይገባል እንጂ እንደው ለመፈመስ ተብሎ እንደዚህ ያለ ነገር መሰራቱ ምንድነው የሚሉት? ቢሆንስ እንደዚህ ያሉ ከበር የሆኑ ዝማሬዎችን የምንሰራው እግዚአብሔር ለማመስገን ነው፣ የራሳችንን ቢዝነስ የራሳችንን እውቅና ለመገንባት እንጂ እኛ እውነት እግዚአብሔር ለማመስገን ከሆነ ከልባችን ግጥምና ዜማ አዘጋጅተን እግዚአብሔር በሰጠን ጸጋ እግዚአብሔርን መግለጽ ባለብን አንደበት ልንገልጸው እንችላለን እንጂ እዚህ ያሉ የሰው መዝሙር ብድግ እያደረግን እያበላሽን የማይሆን ነገር እያደረግን ነው ያለነውና በተቻለ መጠን ኦርቶዶክሳውያን እንጠንቀቅ ማለት ወዳለሁኝ። ይሄን ነገር ሁላችሁ መቃወም አለባችሁ። ወጣቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አይኖ ይሄ ጉዳይ በጣም ሴንሲቲቭ ነው፣ እንደዚሁም ደግሞ ፖለቲካል ነው። ፖለቲካው የሆነበት ምክንያት ደግሞ ብዙ ገፊ ምክንያቶችም ለዚህ ነገር ሊሆኑ ይችላሉ። በሀገራችን እንደዚህ አይነት ነገር ማየትም እጅግ በጣም የሚያሳዝን ነው። ነገር ግን ለነዚህ እናቶች ድምፅ አለመሆን፣ ለነዚህ እናቶችም መልእክታቸውን አለማስተላለፍ እጅግ በጣም ከባድ ነው። በርካታ ሰዎች እነዚህ ቪዲዮዎች ላይ ሜንሽን እያደረጉኝ ይገኛሉ። ይሄ የሆነው በመቀሌ ከተማ ነው፣ 05 ሰፈር ማለት ነው። እንደምትመለከቱት እናቶች ልጆቻቸውን ከውትድርና ለማስቀረት ማለት ነው ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። ዛሬ እንደዚህ አይነት ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ፈጣሪ ሰላሙን ያምጣልን። የሚመለከታቸው አካላትም ለህዝባችን ሰላም ሲሉ እባካችሁ ሰላምን አምጡልን ማለት እፈልጋለሁ። ወጣቷ በትግራይ ክልል ያለውን ሁኔታ በሚዲያ ወጥታ በድፍረት ተናገረች። በዚህ ሰዓት የወጣቷ ንግግር ማህበራዊ ሚዲያውን ተቆጣጥሮታል። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ ቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አረጋግጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው ስትል ተደምጣለች። የወጣቷ ትችትና ተቃውሞ ጦርነቱ አሸናፊ የሌለው መሆኑን በመጥቀስ የባለስልጣናት ልጆች በውጭ ሀገር እየኖሩ የደሃ ልጅ ለጦርነት መማገዱን አውግዛለች። መሞት ካለብኝ እዚሁ ግደሉኝ እንጂ ወደ ጦርነት አልሄድም ስትልም ምሬቷን ገልጻለች። ለጉርሻ ፔጅ የደረሰው መረጃ እንደሚያሳየውና በውስጥ የደረሱኝ መረጃዎች እንደሚያመላክቱት በትግራይ ክልል ወጣቶች ላይ አፈሳ እየተፈጸመ እንደሆነና በዚህ ሰዓት የትግራይ እናቶች ልጆቻቸውን ማስጣል እንዳልቻሉ ተነግሯል። በዚህ ጉዳይ ላይ በርካቶች ዝምታን ቢመርጡም እነኚህ ዜጎች እንደሌላው ኢትዮጵያዊ ሁሉ መኖር እንደሚያምራቸው እሙን ነው። ይህንን ቪዲዮ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ ሼር አድርጉት። ከትግራይ ክልል እየተሰማ የሚገኘው መረጃ እጅግ አሳዛኝ ነው። የትግራይ ክልል እናቶች እባካችሁ ልጆቻችንን ተውልን በማለት ልጆቻቸውን ከውትድርና ለመከላከል ሲጥሩ በቪዲዮ እየተመለከትን እንገኛለን። በትግራይ ክልል ወጣቶች ላይ አፈሳ እየተደረገ መሆኑ የአካባቢው ነዋሪዎች በስፋት እየገለጹ ይገኛሉ። ከትምህርት ቤት እየተመለሱ ያሉ ወጣቶች በኃይል እየተወሰዱ መሆናቸው የአካባቢው ነዋሪዎች ገልጿል። ዛሬ በመቀሌ ቀበሌ 06 ከትምህርት ቤት አካባቢ በተቀረጸ የቪዲዮ ማስረጃ ላይ እናቶች መሬት እየመቱ በከፍተኛ ጩኸትና ሐዘን ሲያለቅሱ
ይታያል። ስለሆነም የሚመለከተው የክልሉ አካልም ሆነ እንዲሁም ደግሞ የፌዴራል መንግስት ይህን ነገር በአስቸኳይ እንዲያስቆመው በርካታዎች በትህትና እየጠየቁ ይገኛሉ። የድረሱልን ጥሪ ለፌዴራል መንግስት፣ ለዓለም አቀፍ ሰብአዊ መብት ተቋማትና ለሚመለከተው ሁሉ በተለይ ለፌዴራል መንግስት ይህ ቪዲዮ የሚመለከተው ሁሉ ጋር እንዲደርስ ሼር አድርጉልኝ እባካችሁ። ይህ የምታዩት ምስል ዛሬ ጠዋት መቀለ የተፈጠረ ነገር ነው። በግድ የታፈሱባቸው ልጆቻቸውን ለማስጣል እናቶች፣ የመቀለ እናቶች አውቶቡስ ላይ ድንጋይ ሲወረውሩ የሚያሳይ ምስል ነው። እዩልኝ። እናቶች በእንደዚህ አይነት መልኩ አቅመቢስ ሆኖ በግድ የተወሰዱባቸውን ልጆቻቸውን ለማስጣል ሲሉ መኪና ላይ ድንጋይ ሲወረውሩ የትም ቦታ የትም አይተን አናቅም። የኢትዮጵያ ምድር ይህ ለመጀመሪያ ጊዜ ትግራይ ውስጥ እየተፈጠረ ያለ ነገር ነው። እናቶች ከአቅማቸው በላይ ሆነውባቸው በግድ ልጆቻቸው እየተወሰዱ ወደማይታወቅ ቦታ እንዲሄዱ እየተደረገ ነውና የፌዴራል መንግስት፣ ዓለም አቀፍ ተቋማት ይህ የሚመለከታችሁ ሁሉ ፈጥናችሁ የትግራይ ህዝብ እንድደርሱለት እንጠይቃለን። ከዚህ በኋላ ትንሽ ጊዜ የሚሰጠው ከሆነ ይህ ኃይል የትግራይን ወጣት ጠቅልሎ የማጥፋት እድሉ እጅግ በጣም ሰፊ ነው። ስለዚህ እባካችሁ የፌዴራል መንግስትና የሚመለከታቸው አካላት በሙሉ ለትግራይ ወጣት እንድደርሱለት እንማጸናቸዋለን። እባካችሁ ድረሱልን። ሰላም ለትግራይ ህዝብ። እንግዲህ ዛሬ የተለቀቀው ቪዲዮ እንዳያችሁት ነው። በጣም እጅግ ያሳዝናል። በትግራይ ክልል በእንደዚህ ያለ መልኩም ሰላማዊ ሰልፍ ወጥተው ነበረ ማለት ነው። ቪዲዮ ላሳያችሁ እስኪ። እንደምታዩት በእንደዚህ ያለ መልኩ ሰልፍ ወጥቷል ማለት ነው። ሁላችሁም በጸሎት አስቧቸው። በጣም እጅግ ያሳዝናል እየሆነ ያለው ማለት ነው። ዳግም ጦርነት ተቀሰቀሰ ማለት እንጃ ብቻ በጣም እጅግ ያሳዝን ነገር ነው እያየነው እየሰማን ያለ ነው። በትግራይ በኩል በምስራቅ አርሲ ጉና ወረዳ 40 ቀበሌ ልዩ ስሙ ጦሴ በሚባል ቦታ ትላንትና ማለትም በ24 ሰኔ 24 ለሰኔ 25 ሁለት ኦርቶዶክሳውያን የተገደሉ ሲሆን አንዱ መምህር በጥይት ተመቶ አምልጦ ሆስፒታል ገብቷል። 3 ኦርቶዶክሳውያን ታግተውም ተወስደዋል ይላል። አንደኛው ሟች መምህር ተስፋዬ ተሾመ አጋ ይባላል። እድሜው 42 የነበረ ነው። ሁለተኛው ሟች ሚሚ ግርማ እድሜዋ 24 እና የሁለት ልጆች እናት የነበረች ነች። በጥይት ተመቶ ሆስፒታል የገባው መምህር ብርሃኑ ለማ ይባል ነበር። እድሜው 52 ነው። ሆስፒታል ነው ያለው። ሁለቱ ግን ሞተዋል። ይሄ የሆነው የት ነው? በጉና ወረዳ ርኤ 40 ቀበሌ ነው። ልዩ ስሙ ጦሴ የሚባል ቦታ ላይ ነው። ህዝቡ እንዳያመልጥ ጭምር የቀበሌው አመራሮች እንዳያመልጡ ምክንያት እየፈለጉ እያስቀሯቸው የሚል መረጃዎች አሉ። ሁለተኛ መረጃችን በዚሁ ሚዲያ ላይ በጣም ደጋግመን ስንጠራው የነበረ ቦታ ላይ ነው። በምስራቅ አርሲ ዞን መርቲ ወረዳ ፈረቀሳ ጃዊ ቀበሌ ነው። ልዩ ቦታው ሳጉሬ ቀርሳ የሚባል አካባቢ ሲሆን በ24 ይህም በተመሳሳይ ቀን ማለት ነው፣ ትናንትና ለዛሬ ሌሊት ላይ ማለት ነው፣ ሰኔ 24 ለሰኔ 25 አጥቢያ አቶ አባይ ታደሰ የሚባል ኦርቶዶክሳዊ በአክራሪ የእስልምና ታጣቂዎች ተገሏል። ስለዚህ እዚህ ጋር አንድ ሟች አለ። ቀድሞ የጠቀስናቸው 2 ሟቾች አሉ። 3 ሞት ማለት ነው። ታጣቂዎቹ የቀሲስ ደምሰው ሰለሞንን ሴት ልጆቻቸውን ምህረት ደምሰውና ግርማ ገረሱ እንዲሁም ደግሞ ሀና ገዛኸኝ የምትባል እናት ያለ ልጆች ያሳደገቻቸውን የ12 ዓመት ወንድ ልጇን አግተው ወስደውባታል። እንዲሁም አቶ ካሳሁን ጅንካ የሚባል ሰውም ከብቶቹ ሙሉ ለሙሉ ወስደውበታል። ኦርቶዶክሳውያን ወደዳችሁም ጠላችሁም እስከ አሁኑ ሰዓት ድረስ በአርሲ ያሉ ኦርቶዶክሳዊ እህት ወንድሞቻችን ምዕመናን ሃይማኖት ተኮር ጥቃት እየደረሰባቸው ነው የሚገኘው፣ እየተገደሉ ነው የሚገኘው እና እባካችሁ ዝም አትበሉ። ይህ ነገር በአስቸኳይ የሆነ ነገር ሊባል ይገባል። ሰበር መረጃ ተሰምቷል። አዲስ አበባ ክልል ልትሆን ነው ተብሏል። የኢትዮጵያ ካርታ በአንድ ጀንበር ሊቀየር ነው። ገዢው ብልጽግና ፓርቲ በአዳማ ከተማ ባደረገው ስብሰባ አዲስ አበባና ድሬዳዋ ራሳቸውን የቻሉ ፌዴራላዊ ክልሎች እንዲሆኑና የሀገሪቱን ህገ መንግስት ለማሻሻል ውይይት አድርጓል ሲል አንድ አፍታ ዘግቧል። በተጨማሪም ስርዓቱ ከፓርላመንታሪ ወደ ፕሬዝደንታዊ አስተዳደር ሊቀየር የሚችልበት ሁኔታዎችም አሉ ተብሏል።
በጣም ብዙዎችን እያነጋገረ ያለው ዜና ይሄኛው ዜና ነው ማለት ነው። እስኪ ቪዲዮ ላሳያችሁ። እስካሁን የቤተክርስቲያናችን አባት ታስረው ነው ያሉትና ለምን እያንገላቷቸው እንደሆነ እንጂ አይታወቅም። ለአርሲ ኦርቶዶክሳውያን ድምፅ ስለሆኑ ብቻ ነው እንግዲህ ወደ እስር ቤት ወደ ጨለማ ቤት ተጥለው እስካሁን ድረስ ዝም የተባሉት። ኦርቶዶክሳውያን ድምፅ የሚሆኑ አባቶች ላይ ባካቸው ትኩረት ሰጥተን ድምፅ እንሆናቸው። ዝም እንዲሉ ያደረጉ እነሱ ስራቸውን በጎን እየሰሩ ነው ያሉት። ሁሉም የኦርቶዶክሳዊ አባቶችም ጭምር መምህራንም ጭምር አሁን በእነዚህ ያለ መልኩ ይገረፋሉ። ከዛም በማግስቱ ጠዋት አፋቸውን ዝም ለማስባል ይሞከራል ማለት ነው። ነገር ግን እየተሰራ ያለው አርሲ ኦርቶዶክሳውያን ላይ አሁንም ድረስ እስከዚህ ሰዓት ድረስ ጥቃት እየተፈጸመ ነው ያለው። ባካቸው አሁንም ፊት በሉ መምህራችን ያሉበት ሁኔታ ላስደምጣችሁና እንመለስ። አባታችን ዶክተር ቀሲስ መዝገቡ አሁንም እስከ ሐምሌ 6 ይግባኝ ተብሎባቸዋል። ደሃ ተበደለ ፍርድ ተጓደለ ስላሉ አንድ ወር ሙሉ በእስር ቤት እስከ ዛሬ ተሰቃይተዋል። አሁንም ድጋሚ ይህ አይበቃም ብለው የ15 ቀን ተጨምሮባቸው እስከ ሐምሌ 6 ድረስ ይግባኝ ተብሎባቸዋል። ደሃ ተበደለ ፍርድ ተጓደለ በአርሲ ላይ ኦርቶዶክሳውያን በማህተባቸው ምክንያት አይገደሉ ስላሉ ነው ይሄ ሁሉ እንግልት፣ ይሄ ሁሉ ስቃይ ደግሞ እሳቸውን ያሳሰራቸው አብረው የሚያገለግሉ አንድ ቢሮ ውስጥ አብረው የሚያገለግሉ ሰውዬ ነው። አሁንም ድረስ ባህር ዳር ድረስ ሊቃውንትን በዚህ ጉዳይ የሚናገሩ ሰዎችን እየደወለ የሚያስፈራራ እንዲሁም ደግሞ ከበላይ አካላት ስልክ እያስደወለ የሚያስፈራራ የሪከርዱንም ማስረጃዎች አወጣለሁ። አባታችን እስኪለቀቁ ብቻ ነው የምጠብቀው። እማምላክን አባታችንን አሳስረህ አንተ መናፍቅ ከቤተ ክርስቲያን ሄደህ መንፍቅና ውስጥ ተዘፍቀ ቆይተ አሁንም በቲክቶክ ላይ የምታደርጋትን አሁንም አባቶችን ሊቃውንትን የምታሳስራትን የምታስፈራራትን እነሱ እስር ቤት እንደተሰቃዩ የቁም እስር ቤት ነው መሆንብህ። እማምላክን አንፋታህም። እጅህን ከቅድስ ቤተ ክርስቲያን ላይ አንሳ። አሁንም ድረስ ከመንፍቅና ያልተመለሰ ሆድህ አልሞላ ሲልህ ወደ ቤተ ክርስቲያን አይ መንፍቅናን ትቻለው ብለ ተመልሰ አሁንም ቤተ ክርስቲያንን አሳልፈ ሊቃውንትን የምትሰጥ መጋቤ እንትና እመጣባል። እንግዲህ መምህራችን ያሉበት ሁኔታ ይህን ይመስላል። እንደዚህ ያሉ ነገሮች ተሸፍነው ተከዝነው ዝም እንዲባሉ እነ እግረኛው ሚዲያ ለአንዴና ለመጨረሻ ጊዜ ምላሽ የተሰጠበትን ጉዳይ የዋልድባ መነኮሳት የአባቶቻችንን ጉዳይ እንግዲህ ሲያሯሩጡትና ዝምታችን አይተናል። ታዲያ ወንድማችን ቴዳ በቁጣ ለእግረኛው ሚዲያ ያስተላለፈው መልእክት አለ ላስደምጣችሁ ነው። ቢጫውን ወይባ ለብሶ አቤት ፍጥረት ደም እሸቱ መለሰ ምንድነው እርኩስ፣ እሱ ምንድነው ቅዱስ፣ የገዳምን ስርዓት አስጠባቂ ለበቃ ለውጥ ለማምጣት የፈለገ። በነገራችሁ ላይ አንድ ነገር ቢሰራ እኔ አምነው ነበር። አንድ ነገር ቢያደርግ ከልቤ ይቀበለው ነበር። እዛ ገዳም ላይ ደርሶ ገዳማውያኑ ያለባቸውን የውሃ ጉድጓድ ችግር ለመቅረፍ እኔ ያለሁላችሁ ቢል አምነው ነበር። ስራው ግን የዩቲዩብ ሽቀላና ሽቀጣ ስለሆነ ብቻ በእንደዚህ አይነት ሁኔታ አምታቶ እነዛን ገዳማውያን መግለጫውን የሰጡ ያነበቡ አባቶችን ፊት ለፊት አስጣቶ በምዕመናን ሐሳብ እንዲሰጥባቸው አስፍቶና ከፍቶ ሰጥቶ እሱ ወደ አዲስ አበባ ተመለሰ። አይደላም ነው አውቁ። በዚህ ጉዳይ ላይ የፈለከውን አይነት መልስ መስጠት ትችላለህ። እኔም ጋብዝህ ግን ላይቭ ላይ መተ እማወይን እዚህ ፊት አስቀምጣለሁ። ሰላም ትቀመጣለች፣ ብሩክ ይቀመጣል። አንተ ወንድ ኮንክ ፊት ለፊት መጣል ማን እንደሆንክ በደንብ አጠርጥሎ ሊያሳይ የሚችል እውነት ስለሆነ ቤተክርስቲያን በተራ ወንበዴ ዩቲዩበር ሽቀጣ መስመሯ ሲቀየር ቆሞ ማየት አይቻልም። በነገራችሁ ላይ ከሰደበኝ የደገመልኝ ይባላል። በዩቲዩበሮች በርካታ የቤተክርስቲያን ስድቦች ልክ እንደ መልከታ ተደርገው ሲቀርቡ እንመለከታለን። ልክ እንደዚህ ሰው ማለት አይቀርብም ይባላል እኮ አንዳንድ ሰው ታድሶ መናፍቃን በእኛ መድረክ ላይ ፈንጭተዋል አጥፍተዋል የሚለው ሊነገር ሲገባው አይ ነበጋሻው እኮ ትሁታን ነበሩ ተብሎ ሲነገር አያስተላልፈው። ለቤተ ክርስቲያን የማይጨክን ሰው ይህንን አያደርግ። ስለ ጨከንክ ነው እንደ ነገሮችን የምታስተላልፈው። ብዙ የተሐድሶ ትምህርቶች በዚህ ዩቲዩብ ገጽ ላይ ተለቀዋል። የሚያወላዱ ኦርቶዶክሳውያን ለምን ብለው የሚያሟግቱ ጥያቄዎች በአጠቃላይ እዚህ ሰው ጋር የሚቀርቡበትን መንገድ ተመልከቱ። ውሸት ካወራው ከመላሴ ጸጉር ይነቅ። ለገዳሙ አስበህ አልሄድክም። እዚህ ቦታ ገዳማውያንን እንድንጠላ ከገዳማውያን ጋር ያለን ቅራኔ እንዲሰፋ የተሰራ ኃይለኛ ፖለቲካ ነው። እወቁ። ይሄ
ሌላ ባልተፈለገ ሁኔታ አንዳንዴ ይኸውላችሁ እኔ አንድ አቋም አለኝ ሁሌ የምናገር ከነ ምናምናችን እዚህ ቅድስት ቤተክርስቲያን ውስጥ እናስፈልጋለን። ጊዜው የመኖር ነው፣ የመገኘት ነው። ከነ ኃጢአት በደላችን ከነ ክፋታችን እየተራረምን ውስጥ ለውስጥ እየተጨቃጨቅን እየተቻቸን ለቤተ ክርስቲያን በቤተ ክርስቲያን እናስፈልጋለን። እውነቱ ይሄ መጋቢ ሰናያ እሸቱ ቅድም አንስቼዋለሁ። ብዙ አይነት ትክክል ያሉት ነገሮች ሊሰራ ይችላል፣ ሰርቷል። በዚህ በዋልድባ ጉዳይ ደስ የማይሉ ነገሮች ሆነዋል። ይሄ ሊሸፍን አልችልም እኔ እሱም ያመነው ስለሆነ። ከዛስ እሸቱ ወንድማችን ትክክል አይደለም፣ ይሄ ጠፍቷል፣ ይሄን ስድብ አስፈጠረህብናል፣ ይሄ እኮ መንገድህ ይሄን ስህተት አምጥቷል፣ በገዳሙም ዘንድ ይሄን ቅሬታ ፈጥሯል፣ ይነሳል፣ ተነስቷል። ይሄ እግረኛው ሚዲያም ያቀረባቸው አባቶች እንደዛ ሊሰደቡ ነበር። እኔም ብያለሁ፣ አልዋሻችሁም። ከወንድም ከእህቶቼ ጋር ሳወራ የገዳም አባቶች ምንድነው ይሄን ያህል እንደዚህ ስቱዲዮ ድረስ የሚንጦለጠሉት? አያችሁ፣ ይሄንን ስሜት መፍጠር ነው ሐሳብ። ነገር ግን ወንድማችን ስድቡን ዋጣ አደረገና ያሉትን ትችቶች ሰበሰበና ይቅርታ መጠየቅ ባለበት ቦታ ላይ ይቅርታ ጠየቅ፣ አለቀ። ያ ከሆነ በኋላ ይሄ ሰው በክርስትና ተጨማሪ ድል ያስፈልገዋል። ይሰራል ወይ? ይሻሻላል ወይ? ይስተካከላል ወይ? ማየት አለብን። ቅን ነገሮች፣ መልካም የሰራቸውንም ነገሮች ሚዛን ውስጥ መክተት ያስፈልጋል። ለመቄዶንያ ፕላስ ለአሜሪካ ገዳም ለኳታር ስላሴ ያቺ አረብ ሀገር ነፍስ እንድታርፍ ትልቁን የመዘውር ስራ የሰራው ማን? ኮሜዲያን እሸቱ አይደለም? ሌላ ሰው ነው። የሚጠቀስ ትችት እንዳለ ሁሉ የሚነሳ መልካም ታሪክም አለ። መካድ አያስፈልግም። ይሄ ዝም ብሎ ሰው በመወለድ ላይ የተመሰረተ አይነት ሂደት ደስ አይልም። ያስፈልጋል ማየት ያንን ሰው። አይዊሽ እኔ የምመኘው በዋልድባ ገዳም ላይ ስህተቱን ዋጣ አድርጎ የታዘዘውን በብፁዕነታቸው አቡነ እስጢፋኖስ የታዘዘውን የውሃ ጉድጓድ ቆፍሮ ማየት ነው፣ አሳክቶ ማየት ነው። ከገዳም አባቶቻችን ትችትን እንደተቀበለ ሁሉ ዝቅ ብሎ ምርቃት ሲቀበል ማየት ነው። ይሄ ነው ክርስትና። ልባችን መልካም የሆነ ሰዎች ይህንን እንመኝለት፣ ለዚህ ወንድም እንዲሰራ እንመኝለት። ስንት ለስንት ተጣጥለን ይሆናል፣ ስንት በስንት ተጣጥለን ተገፋፍተን ይሆናል። ሁሉም ተመቶ ወድቆ እንችለዋለን። ማን ነው አርነት የሚያወጣ? በየሁሉ ነገር ማን ነው ከፊት እየቀደመ አስፈላጊያችን የሚሆን? ሽማግሌውንም ጳጳሱንም ካህኑንም ምዕመኑንም ሰንበት ተማሪውንም ዲያቆኑንም ካረገፍን መጨረሻው ከባድ ይሆናል። ስርዓት ተኮር ሁኔታዎች ላይ ድርድር አያስፈልግም። ነጩ ጥቁር ሆኖ ቢቀር እንኳን መነገር አለበት። እስከተራረብን ድረስ ግን በጋራ ተቻችለን ይህንን በዚህ አድርገው የበዚሁን እየተባባልን መጓዝ አለብን። ይህንን ማድረግ ያስፈልጋል። ማስተዋል ያለበት ሰው ይህንን ቢያስተውል ደስ ይለኛል። ይህንን ልጅ ምንድነው እንደዚህ ነገር እየተቆረጨመበት ያለው ከተባለ የሚያጠፋቸው ጥፋቶች አይደሉም፣ የጠፉት ጥፋቶች አይደሉም። ይሄ ልጅ የማይደረስበትን አንድ ትልቅ ፕሮጀክት ሰርቷል። የካሊፎርኒያው ገዳም የማይደረስበት ለጥፋት ተደርሶ የማይቃጠል ለሴራ ተደርሶበት የማይጎነጎንበትን አንድ ገዳም አሳክቷል። ጥቅሙ ካናዳ፣ አሜሪካ፣ አውስትራሊያ፣ አውሮፓ ላላችሁ ሰዎች ላለን ሰዎች በደንብ ግልጽ ነው። እዚህ ዓለም ላለን ኦርቶዶክሳውያን ምን ያክል እንደዚህ አይነት ቦታዎች እንደሚያስፈልጉ በነገራችሁ ላይ ለሀገር ውስጥ አጠቃላይ የቤተ ክርስቲያናችን የኢኮኖሚ ስሪት የኢኮኖሚ ዲቨሎፕመንት እዚህ እኛ ዓለም ላይ ያለ ጭንቅላት ላይ አእምሮ ላይ መሰራቱ ግዴታ ነው። ቤተክርስቲያንን አለውልሽ የሚል በነገሮች እየደረሰ የሚረዳ አእምሮ ያስፈልጋል። ይሄ አእምሮ እንዲፈርስ በብዙ አይነት መንገድ እየተሰራበት ሃይማኖታችን ላይ ዝንጉ እንድንሆን እየተደከመ ከቅዳሴ ድምፅ ይልቅ የኮንሰርት ቆርቆሮ የሚናፍቀው ትውልድ እንዲፈራ እየተደረገ